ይህ ሰው የመኪና አደጋ በተመለከተ ቁጥር የመጀመሪያ ስራው ጉዳት የደረሰባቸውን ሰዎች መርዳት አልነበረም። ከቀናት በፊት መንገድ ላይ የተከላቸውን ሚስማሮች በፍጥነት በመንቀል ይደብቃቸው ነበር። ሰውየው በመንገዱ ዳር ላይ የመኪና ጥገና ጋራዥ ነበረው። ብዙ ገንዘብ ለመስራት ሲባል በድብቅ አስፋልቱን ይበሳና ስለታማ ሚስማሮችን ያስቀምጣል። በዚህም ምክንያት የመኪኖች ጎማ ሲፈነዳ ሰዎች ለማሰራት እሱ ጋር ይመጣሉ። ስራው እየተስተካከለ ቢመጣም ሚስቱ ግን ድርጊቱ ትክክል እንዳልሆነ ትነግረው ነበር። አንድ ቀን መታሰሩ እንደማይቀር ብትነግረውም ብዙ ገንዘብ መስራት ሲጀምሩ ግን የሚስቱ ስግብግብነትም እያደገ ይመጣል። እሷም እንዲያቆም መናገሯን ትተውና የሱ ተባባሪ ሆና ትቀራለች። ባልና ሚስቶቹ በመጨረሻም ህይወታቸው እየተስተካከለ ይመጣል። አንድ ቀን ሰውየው የጭነት መኪኖች መንገድ ላይ የተከላቸውን ሚስማሮች እንዳበላሹበት ይመለከታል። ተጨማሪ የጭነት መኪኖችን እንዳይመጡ ስለፈለገ የግንባታ ስራ ወደሚሰራበት ቦታ ይሄድና ሰራተኞቹ ዋናውን መንገድ እንዳይጠቀሙ ያስጠነቅቃቸዋል። ነገር ግን ሰራተኞቹ ህጋዊ ፍቃድ ስለነበራቸው ስለ ሁኔታው ለፖሊስ ሪፖርት ያደርጋሉ። ፖሊሶቹ ግን በሰው ላይ ያደረሰው ጉዳት ስላልነበረ ይለቁታል። አሁንም ሰውየው እልህኛ ስለነበረ እንደገና መንገድ ላይ ሚስማሮችን ይበትናል። ማታ ላይ ሁለት ባልና ሚስቶች የመኪናቸው ጎማ ስለፈነዳ ለማሰራት እሱ ጋር ይመጣሉ። የጥገናው ዋጋ $10 ብቻ የነበረ ቢሆንም እሱ ግን $980 ያስከፍላቸዋል። ባገኘው ገንዘብም በጣም ደስተኛ ስለነበረ አሁንም ተጨማሪ ሚስማሮችን ለመበተን ያዘጋጃል። በሚቀጥለው ቀን አንድ ሌላ ሀብታም ሴት የመኪናው ጎማ በሚስማሮች ይበሳና እሷም ወደ ስራ ቦታው ትመጣለች። ሰውየው የእሷን ውድ ልብሶችን ሲመለከት ሀብታም እንደሆነች ይረዳል። ጎማውን ከሰራላት በኋላ $10,000 ክፍያ ይጠይቃታል። በሚያስገርም ሁኔታ እሷም $20,000 ትሰጠውና በማጭበርበር የተገኘ ገንዘብ መጨረሻው ጥሩ እንደማይሆን ትነግረዋለች። ሰውየው የሰጠችው ማስጠንቀቂያ ሰላም ቢነሳውም ገንዘቡን ሲመለከት ግን ተመልሶ ይደሰታል። ማታ ላይ ባልና ሚስቶቹ አዲስ ሐሳብ ያመጣሉ። የኤሌክትሪክ መብሻ በመጠቀም ሚስማሮቹ በተሻለ ሁኔታ አስፋልቱ ላይ መትከል ይጀምራሉ። በቆፈሩት ጉድጓድ ውስጥም ጠንካራ ብረቶችን ያስገባሉ። ብዙም ሳይቆይ ብዛት ያላቸው መኪኖች እየተበላሹ እነሱ ጋር መምጣት ይጀምራሉ። ሰውየው በአንድ ቀን ብቻ $80,000 ያገኛል። ከዚህ በኋላ ለሚስቱ ውድ ስጦታዎችን፣ ለራሱ ደግሞ የቅንጦት መኪና ይገዛል። ህይወቱ ሙሉ በሙሉ የተለወጠ ያህል እየተሰማው ነበር። ነገር ግን ከተወሰኑ ቀናት በኋላ ሀብታሟ ሴት በድንገት ትጠፋለች። እሱም ከአሁን በፊት ከፍተኛ መጠን ያለው ገንዘብ ስላስከፈላት ፖሊስ እሱን ፍለጋ ይመጣል። ሰውየው ፖሊሶቹ ስራውን የደረሱበት መስሎት ነበር። እነሱ ግን ፎቶዋን በማሳየት ስለሷ ብቻ ጥያቄዎችን ይጠይቁታል። በመጨረሻም እሱን ለማሰር ማስረጃ ስላልነበራቸው ይለቁታል። ቢሆንም ፖሊሶቹ አሁንም እየጠረጠሩት ነበር። ጎረቤቱን ካናገሩት በኋላ እሱን እንዲከታተለው ነግረውት ይሄዳሉ። ጎረቤትየው አንድ ቀን ማታ ያልተለመደ እንግዳ ነገር ይመለከታል። የሰውየው ሚስት መንገዱ ላይ አሁንም ተጨማሪ ጉድጓድ እየበሳች ነበር። ሌላ ሰው እየተመለከታት እንደሆነ ግን በፍጹም አላወቀችም ነበር።